አኺ ሙስጠፋ ያለው ትክክል ነው አይደለም? አኺ ሙስጠፋ በትክክል ይቅርታ ሊጠይቅ ይገባል። ለምን በሉ? ምክንያቱም ማ ዘንቡ ኒቃቢ ኢዛ ለቢሰትሁ ፋሲዳ፣ ፋሲድ ሴት ለለበሰችው ኒቃብ ምን ዘንብ አለው? አኺ ሙስጠፋ ወንድሜ ነው። በአደባባይ ላይ ስለሆነ ነገር ተሰራጨው። ወንድም ደግሞ ወንድሙን ቢቆጣ ቂም አይይዝም፣ አይቀየምም። ምክንያቱም አሁን ሙስጠፋን አይቼ ዝም ብዬ ባላየ ማለፍ እኮ እችላለሁ። ነገር ግን ወንድሜ ነው። ይሄ ነገር ደግሞ ደጋፊዎች ሲመጡለት ምክን ሸይጣን እንዳይሸውደው ብዬ እሰጋለታለሁ። ይሄን ታውቃላችሁ ብዬ አስባለሁ። ሰዎች ብዙ ጊዜ አዎ ትክክል ወደዛ ብሎ ቡድን ሲያዝ የዛን ጊዜ ሸይጣን የሚፈልገው ሰውን የበለጠ ጥምት ውስጥ ማስገባት ስለሆነ እውነት ለሐቅ ላይ ያለው ይመስለውና እዛ ቦታ ላይ የመሸወር ነገር ይመጣል። ይሄ ነገር ትክክል አለመሆኑን ሙስጠፋ የሚያውቀው አሁን ለጊዜው ማለት ነው። ግን ዝም ብለን ብናልፈውና መመካከሩ ቢቀር ይሄን ነገር እንደዛው የሰው ሸይጣኖች ወደዛው ይወስዱታል። ስለዚህ ማ ዘንቡ ኒቃቢ ኢዛ ለቢሰቱ ፋጅራ ፋሲዳ፣ መጥፎ የሆነች ባለጌ ልቅ የሆነች ሴት ብትለብሰው ሴትዮዋ ልቅ ናት እንጂ ኒቃብ ምን ዘንብ አለው? አንድ ማ ዘንቡ ሊሕየት ኢዛ ረባሃ ፋጅር፣ ዝሙተኛ ሰው ጺሙን ቢያሳድግ ጺም ጥፋት አለው እንዴ? ማ ዘንቡ ልዒነቢ ኢዛ ሳረ ኸምራ ይላሉ። ወይን ታዲያ አስካሪ መጠጥ ቢሆን ወይን ጥፋት አለው እንዴ? ጥፋት እኮ የለውም። እና ስለዚህ አኺ ሙስጠፋ አገላለጽ ላይ ንግግር ላይ ኒቃብ የሚለው ጉዳይ ላይ ሳይሆን በኒቃብ ስር ተደብቀው የሚሄዱ ፋሲዳዎች አሉ። እኔ አቡ አብደላህ ጸድቀዋለሁ። ሰሒህ ፋጅራ ሴቶች አሉ። ፋጅራ በንግግር ወንድ ጋርም ሆነ በብልግናም ሆነ በተለያዩ ቃላት ርዝመትም ሆነ በተለያየ ጉዳይ ብልግና ላይ ተዘፈቁ ማንም የማይክደው መልከ ጥፉነታቸውን በኒቃብ ስር የሚደብቁ አሉ። አገልጽላችኋለሁ። ዋضح ነው። ነገር ግን ኒቃቡ ዘንብ የለውም። ይሄ ሊታወቅ ይገባል። አንደኛ። በመቀጠል ወንድም እህቶቼ አሁንም ባለፈውም ተሰምቷል፣ አሁንም እደግምላችኋለሁ። ሰው ሲለያይ ሙስሊሞች ነን ከተባለ በአፍ ብቻ መሆን የለበትም። ሙስሊሞች ናቸው የጠየቁህ ነው። አንተስ በጠቅላላ ኒቃብ ለባስ ብለህ ምንድነው ያስደበ? የኔ ወንድም ማለት አማርኛ ትችላላችሁ? ስለምችል እኮ ነው የሚነግርህ ያለሁት። ጥያቄው መልስልኝና ከዛ በኋላ አንተ ተራህን ጠይቀኝ። ለምንድን ነው የሰደብከኝ? በሰራህን ነው የሰደብኩህ። ምንድን ነው የሰራሁት? እንደዛ ብለህ በመሳደብህ በጽሁፉ ነው የተሳደብኩት። ኒቃብ ብለህ ያሰደብህ ምንድን ነው? ጠቅላላ አይልም። ጽሁፉን በደንብ አንብበው። ኒቃብ ለባሽ ሴጣን ነው የሚለው እኮ። ኒቃብ የምትለብስ ሴት ሁላ ሸይጣን ነው። ኦኬ የኔ ወንድም ሸይጣን ስራ ምንድን ነው? አንድ ሰው መልስልኝ። አዳምጠኝ እንዴ። አንድ ሴት ጥያቄን በትክክል ተመልስልኝ። ጥያቄህን በትክክል መልስልኝ። ካልመለስክ ደግሞ መጫው ከሆነ ሁለታችንም እንጮሃለን። እንደ ወንድ ልጅ አውራ ስታወራ እኔ ጠይቃለሁ፣ መልስልኝ። ከዛ በኋላ አንተ ደግሞ ጠይቀኝ። ከወንድ ጋር ጠይቀኝ። አዳምጠኝ። ጠይቃለሁ፣ መልስልኝ። ወይ ደግሞ ጠይቀኝና ልመልስልህ። እኔ ላዳምጥህ። እኔ ልጠይቅህ። ጠይቀኝ። እሺ፣ አንተ መጀመሪያ እንደዚህ ብለህ እንድትጽፍ ያደረገ ለምንድን ነው? እሺ፣ እንደዚህ ብዬ እንድጽፍ ያደረገኝ ኡስታዝ ፈተዋ ሰጥቷል በሆነ ቪዲዮ። ኡስታዝ ኤልያስ እዛ ቪዲዮ ስር ስገባ በዚህ በኒቃብ ዙራ ነው ቪዲዮ የሰሩትና እነዛ ፈተዋ የሰጡበት ቪዲዮ እነዚህን ሰዎች ነው የሚያመላክተው። እነማን ላይ ነው ቪዲዮ የሰሩት? እነሱ ቪዲዮ የለቀቁ ፈተዋ ሰጥቶ ኒቃብ ለብሶ ወንጀል የሚሰሩ፣ ኒቃብ ለብሶ ሰውን የሚሳደቡ፣ ኒቃብ ለብሶ ሌሎች ወንጀል የሚሰሩ ላይ ነው ፈተዋ የተሰጣው። እዛ ስር ምን አልኩኝ እኔ? እነዛን ሰዎች አስመልክቼ ማለት ነው ረድ የተሰጣባቸው ወይ ደግሞ ፈተዋ የተሰጣባቸውን ሰዎች አስመልክቼ እነዚህ ኒቃብ ለባሽ ሴጣኖች ናቸው እንጂ ሰው እንዳልሆኑ ነው የጻፍኩኝ። ገባህ አይደል? አንተ እኮ በአጠቃላይ የጻፍከው። ቆይ አንደልን መሰለን አንድ ቆይ እንገራ። እኔም ማቃት ኒቃብ ለብሳ የሆነ ነገር ካደረገች እሷ ነው መውቀስ ያለብኝ። ኒቃቡ ሳይሆን እሷ ራሷ ፋጢማ ከሆነች ፋጢማ ብዬ እጠራለሁ። ወይም ደግሞ ከሰደበች ፈተዋው እንደዛ አልተመለሰም። ፈተዋው እኮ እንደዛ አልተመለሰም። ፈተዋው ምን ይላል? አዳምጠኝ። ፈተዋው እኮ እንደዛ አይልም ነው። አልገባህም? አማርኛው አሁንም ፈትዋ ስለተውና አንተ ያጻፍከው። እሺ ኒቃብ ለባሽ ሴጣን አለ ወይስ የለም? ኒቃብ ለባሽ ሴጣን አለ ወይስ የለም?
እነሱ እኮ ሰዎች ኒቃብ ለባሽ ሸይጣን አለ ወይስ የለም? በእናንተ ካሄድ እኮ ሁሏ ራቁቷን ተራቁታ መምጣት አለባት ማለት ነው። ኒቃብስት ሸይጣን ከሆነ ይሄ አንተ አረዳድ ነው። ጥያቄውን በትክክል መልስ። ኒቃብ ለብሶ የሸይጣን ተግባር የሚተገብሩ አሉ ወይስ የሉም? ይኑሩም አይኑሩም ከኒቃብ ጋር ምን አለ ወይስ የለም? በል አንተ አለ ወይስ የለም? በል ይኑሩም አይኑሩም እንዴ? እሱ ሰው ከሁሉ ራሱ ወንጀሉ አላህ ነው የሚቆጣጠረው። እኔ አይደለሁም። በጣም ጥሩ። በጣም ምን አገባ ስለ ሰው ወንጀል? ስለ ሰው ወንጀል ምን አገባ? አንተ ላይ ካልደረሱ ምን አገባ? ጀነራል በጣም ጥሩ። ይሄንን ጽሑፍ ያለው ሌላ ቦታ ሌላ ቪዲዮ ላይ ነው የጻፍኩኝና፣ እሺ ሁለተኛ ጥያቄ ጠይቀኝ። ሁለተኛ የዚህ ተመልሶልሃል አይደለም? አንተ እኮ እምነቱ ላይ እኮ ነው ታጃረክ እንትን ያደረከው ጃጅ ያደረክ ሰዎች ያው ከእምነት ጋር የተያያዘ ነው። ኒቃብስት ብለህ መሳደብ አንተ ነህ የጻፍከው። አንተ ጽፈሃል። እኔ ቢጽፈው እኔ የጻፍኩበትን ምክንያት አዳምጥ። እኔ የጻፍኩበትን ምክንያት እኔ ነኝ የማውቀው። አንተ እኔ ነኝ የማውቀው አይደለም? ኒቃብ ለባስ ሸይጣን ማለት ነው ማለት ነው። ኒቃብ ለባስ ሸይጣን ነው። ምክንያት ነገርኩ። መረዳት ተፈለገ። ጭንቅላት ይሰራል። ኒቃብ ለባስ ሸይጣኖች ካልክ ምንድነው? ኒቃብ የሚለብሱት ሸይጣን እኮ ነው የምትል ያለው። ኒቃብ የለበሱት ሸይጣኖች ነው ያልኩት። ምን እንደዛ ኒቃብ ብላን ማንሳት መናገር አስፈለገ? ከኒቃብ ምን አለ ማለት የፈለኩ ያው እንደዛ ለማድረግ ያስተምሩ ሀቢቢ፣ ሁሉ ሰው የራሱ ወንጀል አለው። ኒቃብስት የሚለብሱ ሰዎች ናቸው፣ ሊሳሳቱ ይችላሉ። ከፈለክ ምከራቸው፣ ከፈለክ ነሲሃ አድርግላቸው። ኒቃብስቶች ብለህ ግን ለይተህ መሳደብ ምን አመጣው ነው? ይሄ እኮ ስድብ አይደለም ወንድም። ስድብ ነው የሸይጣን ቁራጭ አለብህ አንተ። ከሸይጣን ጋር ዝምድና አለብህ ስለሆንክ ነው እንጂ እንደዛ አይባልም። ስማ፣ ከሸይጣን ጋር ዝምድና አለብህ አንተ። ሸይጣን ስለሆንክ እኮ ነው ሸይጣኖች የምትል ያለው። ከሸይጣን ጋር ዝምድና አለብህ። አንድ ጊዜ ጀነራል ሚውት አድርግማ። እንደዚህ ሙስጠፋ አንድ ጊዜ ሶሎ አለ ነብይ አንድ ጊዜ ወንድ ብትሆን ባካል ነው የምትመጣው። ዝም ብለህ አትከፈትም፣ አፍን አትከፍትም። እዚህ በቆመ ስትሳደብ ከርመህ እዛ ሄድክ ደግሞ በትክክል እንደ ወንድ ልጅ ጠይቅ ስትባል መጠየቅ አታውቅም፣ ትንበረበራለህ። መጠየቅ ሳይሆን አንተ ምን አለ በስርዓት ይመለስልሃል። ዝም ብለህ አፍን አትክፈት። እነሱ የፈለጉትን ጀነራል አንድ ጊዜ ሙስጠፋ አንድ ጊዜ ዝም በማለት ኧረ ምን ተፈጠረ? ያልነበርኩም ምንድነው? ተረጋጉ እንጂ። እሺ አንድ ጊዜ ሁላችሁ ጀነራል ዝም በማለት አግዙንና ሚስቱንም እናቱንም የማይሰጥር ወንድ ነው እዚህ መጥቶ አፉን የሚከፍተው። ይሄን እህቶቹ ሙዚቃ ነው የሚጨፍሩ እዛ ቲክቶክ ላይ። አንድ ጊዜ አረ በጣም አደጋ ተፈጠረ እኮ እንትን እየተወራወሩ የወጣት ደግሞ ታውቂያለሽ፣ መገልገሉም ከባድ ነው፣ አይሰሙም። እና ሁለታችሁም ለዲኑ አስባችሁ ከሆነ በመን ጀነራል አንድ ጊዜ ዝም ብለሃል እስካሁን ግን እንደ ወንጀለኛ ቆጥራ ነበር። እሷ ራሱ ሲናገር ተሳስተሃል ብሎ ለሱ ከመመለስ ይልቅ ወደ ሴቶቹ መሄድ ነበር። እንደዛ ጥሩ አይደለም። አሁን ኒቃብስት ለመሳደብ ነው እየተቀየምከው ነው። አንድ ሰው ሊሳሳት ይችላል። ኒቃብስት የለበሰችው ሰው ናት፣ ሌላም ሰው ነው፣ ሊሳሳት ይችላል። ከፈለግ ስህተት ካላት ምከራት እንጂ ኒቃብስት ለባስ ሸይጣን ናቸው ብለህ በመናገር እና ራቁታችሁ ሆናችሁ ንዑባነት ነው ወይስ ምንድን ነው ወንጀላቸው? ማንኛ ሰው ወንጀሉ አላህ ነው የሚጠይቀው። ጨረስክ? ስለዚህ አሁንም እንደዚህ የምትናገር የነበራችሁ ሁላችሁ ምንድነው ለሱ ይልቅ ስህተቱ ከመንገር ልጅቷ ተሳስታለች፣ ጽሁፉም የምታወጡ ሴቶች ወደ ሌላ መንገድ ምን አስካሄደ? ልጅቷ ያወጣችሁ ትክክል ናት። ጀነራል አንድ ጊዜ እንግባባችሁ። ደህና ዝም ብላችኋል። የሁላችሁንም ስላየን ስለሰማን ሁላችሁ የሁሉ ኮሜንቱንም አይተናል። ግን ኮሜንቱ ባረከላሁ ፊኩም በተረጋጋ መንፈስ ይሁን። እሺ በተረጋጋ መንፈስ ይሁን። ኮሜንቱንም አይተናል። ኮሜንቱን ያወጡት ልጆች ሌሎቹ ሰዎች በተሻለ መልኩ ወይንም ደግሞ በወንዶቹ ቢወጣ እናንተ ዝም ብትሉ የተወሰነ ረገብ ይላል በሚል ነው እኛ አሁን እንትን እያልን እኔ ሐሳቤን ይዤ የመጣሁት ልናገር የፈለኩትና ኮሜንቱ ያንተ ውስጥ ያለው ሐሳብና ኮሜንቱ ላይ ያለው ላይገናኝልህ ይችላል። ሙስጠፋ አንድ ጊዜ እንትን አንተ ያሰብከው ሌላ ነው፣ ቸኩለህ ኮሜንቱን ጽፈህ የለቀቀው ሌላ ሊሆንብህ ይችላል። የፈለገ ሰው ቢያነበው በዚሁ አሁን በተናገረው ልክ ነው የምንረዳው። እኔም አንብቤ ባየሁት ልክ ማለት አንተ ውስጥ ላይ ያለውና ያሰብከው ሌላ ሊሆን ይችላል።
ስለዚህ በዛ ልክ ነው ደግሞ እኔ ካልክ ማንቀበልበትኛ መቼም አላህ ነው እንደኛ ሪከርድ የያዘ አላህ እስትግፋርን የማይቀበል ቢሆን ኑሮ ነውራችን በየቦታው ይወጣ ጉዲያችን ይወጣ ነበር። እኛ በየቦታው እንትኖቹን እያነሳን ሌሎቹ እስልምና ላይ ለለሉታ እስላማዊ ላልሆኑ አካሎች ያጎረስነ በቃ ከዳር ያሉት እስላም ያልሆኑ ሰው እንዲወያዩብን የምናደርገውን ነገር እየባሰ ሌላ አጀንዳ ቆይ ቲክታክ ላይ እየከረሙ አሁን ደግሞ በሁለት በሶስት ልጆች እንዴት ይቀየራል? እንዴት ቲክታክ ላይና እኛ አጀንዳ ልንሆን ዙሪያውን ላ ኢላሃ ኢላላህ የሚል ከባድ የሆነ ቃላት ታጥረን ላ ኢላሃ ኢላላህ ውስጥ ሆነን መወያየት እየቻልን ለሌሎች አካሎች የምናጎርሰውን ነገር በረገብ ብንል ስለዚህ ለምን ሰደብከኝ ለምን ኮመትክ ምናምን የሚባባለው የሚለውን ደግሞ አንድ ጊዜ አዳምጠው ወንድም ይሄን አስቤ ነው የጻፍኩት ካለ خلاص ዲካ አይደለም የገፋልሽ ሽማግሎቹ ነው ዲኩልኝ አትልም አላህ ይዞታል እሱ ይጻፍለት እሱ ይሰርዝለት በፈጠራችሁ ልክ ቅድም የወጣው ወንድማችን እንዴት ተናገረው ሚዲያው ላይ ያሉት ወንዶች አንሰን ነው ወይ ምናልባት ላይ ደርስ ይችላል መልስ ለመስጠት እህቶቻችን እናንተ በተናገራችሁ ልክ ሰይጣን ምን ያህል ጋልቦ እንደሚመጣ ታውቃላችሁ ደሞ ብዙ ተንጋግቶ የሚመጣው ዲኑንም በመውደድ ብቻ አይደለም ነህ እንዴ ለመባለም መጥቶ መልስ ለመስጠት የሚመጣ አለ ኦኬ ጎበዝ ነው እንደዚህ ነው እያያችሁ ነው ከታችም ያላችሁ እንደዚህ ነው አው ጎበዝ ነህ አንተ ጎበዝ ነህ አሁን ጀነራል ነገሩ እንዳይበርድ ወይንም ደግሞ ሙስጠፋ ነገሩ እንዳይበርድ በመተነጋገሩ ሰዓት ይመችህ አንተ ጎበዝ ነህ ጀግና ነህ የሚለው እንግዲህ እያያችሁ ነው ከታች ሁላችሁም ማለት ነው ሙስጠፋ በተናገረ ሰዓት ወየኛው ተናገረ ይሄ ነው ወየኛ አዲብ እንዴ ዒልም አዲብ የለውም ወይ ግን እንዴት ነው ሰንቀራ አዲብ ጋር የለንም ወይ ግን ሀያ የሚባል የለም ጎበዝ አንድ ጊዜ ያልተመቸኝ እስልምና ውስጥ ያልተመቸኝ ነገር ከተነገረ እንደው አንተ እኔ ያሰብኩት ይሄን ነበር ቸኩሌ ስለመጣብኝ ብሎ ቢል ምንድነው አንተ ጋር ችግሩ ምንድነው አንቺ ጋር ችግሩ በፈጠራችሁ ለሌላ ሰው አታጉርሱ እኛ ምን ያህል ለሌሎች አጀንዳ እንደምንሆን ታውቃላችሁ ሙስሊሞቹ በተለይ የመልኩ የምንታይ ሙስሊሞች አሉ ለበዛ ለክ እናንተ አዲቡን ዒልሙን ከያዛችሁት አዲብ ጋር ብታደርጉት ምን ችግር አለውና እህቶቼ እናንተ የምትዋጡት ኮሜንትና የምትሰሩት ቪዲዮ የምትለጥፉት ፎቶ በትክክለኛን የምናገራችሁ ሚዲያ ላይ ያያየንም ስለሆነ ወላሂ ሰዎቹን አዲብ አያሲዝም ወንድ ለወንድ እንኳን ቢነጋገር የተወሰነ ይሻላል ሴቶቹ ግን ባደረገኝ ሰዓት የሆነ ወንድ መጥቶ እሷ እንድታመሰግነው ጎበዝነሽ እንድትለው ወይ ደግሞ የሆነ ነገር ፈልጓል ዲናዊ ለመምሰል ሰይጣን ገፋፍቶ ሴቶቹ ላይ የሚሰጠው መልስ ሌላ ነው በኒቃብሽ ልክ ሆነ እህቴ እህትራሙን ጠብቂለት የተናገርሽው ውሸት ነው ለነል አይደለም ዲናዊ እስከሆነ ድረስ ሁለታችሁም ሁላችሁም የምትነጋገሩት አነጋገር ላይ ሰታት ይኖራል አጻጻፍ ላይ ሰታት ይኖራል ለርሻችሁ ብላችሁ አይደለም ለሚስቶቻችሁ ብላችሁ አይደለም ለዲናችሁ ሆኖ እስከሆነ ድረስ ሁላችሁም በፈጠራችሁ ሴቶች ኮሜንትና ፎቶ አትለጥፉ በተለይ 2-3 ሴቶች እኔ ይሄን ሌላ ለምን ብዙ ቀልባቸው የተሰበረባችሁ እህቶች አሉ ወንድሞች አሉ እያለቀሱ ያሉ ተጋርደው እያለቀሱ ያሉ የተናገራችሁት መሐመድ ቆይ መሐመድ አልተው ማይ ልጨርስ አንድ ጊዜ እና ተመልሻለሽ አንድ ጊዜ ልጨርስ ማታ ስለተገለበጥ ነው እነዛን ሰው ያላህ ይብቃን ያሉት ያንቺም ንግግር ወይንም የሷም ንግግር ኡነት ሆኖ ሳለ ግን መነገር ያለበት ቦታና መነገር ለለበት ቦታውን ያልተመረጠ ጊዜ የሚያለቅሱ አሉ በቃ ሰውየው መቶበት ይችላል ግን ነጥብ ተይዞበታል ህይወት ሊበላሽ ይችላል እኔም ወነጅላለሁ ይሰርቃል ሰው ይዘሙታል አይዋሽም ተብለን ተነግረናል خلاص ከዋሽሁ ደግሞ ተወብታለሁ ተመልስ ከተባልኩ መልስ ተወብታለሁ አንድ ጊዜ በተናገርነው ሌላ ብዙ ነገሮች የሚበላሽበት ሰው ሊኖር ስለሚችል እምትናገሩት ውሸት ነው አይደለም አንዳንድ ሐቆች እኮ በመናገር እውነት የሚሆኑ ነገር በመደበቅ እኮ እውነት የሚሆኑ ሐቆች